ተደገመ። ህወሓት ማምለጥ አልቻለም። ኤርትራ ድንበር ላይ ከባድ የድሮን ጥቃት ተፈጸመ። ሁለት የመሳሪያ መጋዘኖች በሙሉ አመድ ሆኑ። ዋና አስተዳዳሪው በጽምዶ ተገደሉ። የኦሮሚያ ክልል ባለስልጣኑ በታጣቂዎች ጥቃት መገደላቸው ተረጋገጠ። ሰላም ውድ የሉዴል ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ከኛ ጋር እስከ ፍጻሜ አብራችሁን ስትቆዩ እነዚህንና ለሳቱ መደመጥ ያለባቸው ትኩስ መረጃዎችን ታደምጣላችሁ። አብራችሁን ቆዩ እያለን ወደ ዝርዝሮቹ ተሻገርን። ከአሸንዳ በዓል ማግስት ኤርትራ ድንበር ላይ ከባድ የድሮን ጥቃት ተፈጸመ። ኤርትራ ድንበር በቅርብ ርቀት ላይ ተከታታይ የድሮን ጥቃቶች መፈጸማቸው ተሰምቷል። በእነዚህ የድሮን ጥቃቶች የህወሓት ወታደራዊ ካምፖች ክፉኛ መውደማቸው የታወቀ ሲሆን የቡድኑ የጦር መሳሪያ ማከማቻ መጋዘኖችም ሙሉ በሙሉ ዶግ አመድ ስለመደረጋቸው ነው ከስፍራው የወጡ መረጃዎች ያረጋገጡ። በተጠና መንገድ በአጭር ጊዜና በትንሽ ወጪ የህወሓትን ወታደራዊ አከርካሪ የመስበር ስራ እየሰራ ያለው የኢትዮጵያ አየር ኃይል በህወሓት አማጺ ኃይሎች ላይ መጠነ ሰፊ የድሮን ድብደባ ማድረጉን አጠናክሮ የቀጠለ ሲሆን በዛሬው ዕለትም በሁለት የትግራይ ከተሞች ውስጥ የሚገኙ ወሳኝ የህወሓት ወታደራዊ ማዕከላት ላይ ውጤታማ ጥቃት ፈጽሟል። በዛሬው ዕለት በሰሜን ምዕራብ ዞን እንዳጉና ከተማ በጠዋቱ 3 ሰዓት ላይ የድሮን ጥቃት እንደተፈጸመ የሰሜን ምዕራብ ትግራይ ዞን ዋና አስተዳዳሪ አቶ ወልደ አብርሃ ገብረ ጻድቅ ለትግራይ ቴሌቪዥን ተናግረዋል። አመራሩ ጥቃቱ በሲቪሊያን ላይ ያነጣጠረ ነው በማለት 4 ኪሎ ላይ ክስ ሲያሰሙ ተደምጠዋል። በከተማው በሚገኙ የህወሓት ወታደራዊ መሰረተ ልማቶችና የሎጂስቲክስ ማዕከላት ላይ የተወሰደው እርምጃ በአካባቢው የሚገኙ የቡድኑ ወታደራዊ ካምፖችና ይዞታዎች ሙሉ በሙሉ መውደማቸው ተገልጿል። በተመሳሳይ በኮረም አካባቢ የሚገኙ የቡድኑ ወታደራዊ ካምፖችና ይዞታዎች ሙሉ በሙሉ መውደማቸውም ተገልጿል። የዘገባ እየተጠናከረ ባለበት ሰዓትም በስፍራው የሚወሰደው የአየር እርምጃና የአየር ክትትል መቀጠሉ ነው የተሰማው። የትግራይ ቴሌቪዥን በበኩሉ የድሮን ጥቃቱን በተመለከተ ባወጣው ዘገባ በድሮን ጥቃቱ የተገደሉት ሰላማዊ ሰዎች ናቸው ሲል ለማስተባበል ሞክሯል። የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ዝናቡ ገብረ መድህን ለትግራይ ቴሌቪዥን በሰጡት አስተያየት በራያ አዘቦ በገነት የጣቢያ ተብሎ በተጠራው ስፍራ ላይ 2 ጊዜ ድሮን ጥቃቶች የተፈጸሙ ሲሆን አንደኛው 4 ሰዓት ከ45 ደቂቃ ሁለተኛው ደግሞ 5 ሰዓት ከ20 ደቂቃ ላይ የተፈጸመ እንደሆነ ተናግረዋል። አመራሩ በዚህ ጥቃት ሰላማዊ ሰዎች ተገድለዋል በሚልም ከሰዋል። በፌዴራል መንግስቱ በኩል እየተወሰዱ ያሉ የድሮኖች ጥቃቶች የህወሓትን አቅሞች ከማዳከም ረገድ ውጤታማ መሆናቸው በስፋት እየተነገረ ቢሆንም ከሲቪል ሰዎች ጉዳት ጋር ተያይዞ ግን አሁን ከቀኝም ከግራም ጥርጣሬና ስጋት መፈጠራቸው አልቀረም። የድሮን ጥቃቶቹን አስመልክቶ አስተያየታቸውን ያካፈሉ ወታደራዊና ፖለቲካዊ ተንታኞች እንደሚገልጹት ከሆነ እነዚህ ጥቃቶች ከወታደራዊ የበላይነት ባሻገር ሰፋ ብሎ ሊተነተን የሚገባው ወታደራዊ እንድምታ እንዳላቸው ገልጸዋል። እንደ ወታደራዊና ፖለቲካዊ ተንታኞች ገለጻ ከሆነ የድሮን ጥቃት የቲዲኤፍን ወታደራዊ አስተላለፍ፣ የትጥቅና ስምሪት አቀማመጦችን፣ የሎጂስቲክስ መስመሮችን ወይንም ተጠርጣሪ ቡድኖችን ከጉዳት በፊት ለይቶ እርምጃ በመውሰድ በአነስተኛ ጉዳት ትልቅ ወታደራዊ ድል የሚያስገኙ ከመሆናቸው በተጨማሪ የፌዴራል ኃይሎች ከትግራይ ወሰን ውጪ በማቆየት ወጪንም ስለሚቀንስ በመንግስት በኩል ትልቅ ስኬት ተደርጎ የሚቆጠር ነው። በሌላ በኩል ሲታይ ግን ህወሓት አብዛኛውን የጦር መሳሪያና ሎጂስቲክስ የሚያከማቸው በሰላማዊ ዜጎች መኖሪያ አካባቢ ከመሆኑ ጋር ተያይዞ ጥቃቶቹ የሚፈጸሙት በብዛት ሰላማዊ ሰዎች በሚኖርባቸው አካባቢዎች በመሆኑ ከፍ ያለ የሲቪል ጉዳት ስለሚያደርስ ህወሓት አጋጣሚውን ተጠቅሞ በሚነዛው ፕሮፓጋንዳ የአካባቢውን ህዝብ ለቲዲኤፍ ወታደራዊ ምልመላ እጁን እንዲሰጥ ሊያነሳሳው የሚችልበት እድል እንዳይፈጠር ከፍተኛ ጥንቃቄ ማድረግ ይገባል ሲሉ አስጠንቅቀዋል። ብልጽግና ፓርቲ የሚመራው የፌዴራል መንግስቱ በህወሓት ላይ መጠነ ሰፊ የድሮን ጥቃቶችን እየፈጸመ ያለው ቡድን ከሻቢያ፣ ግብጽ፣ ሱዳንና እንደ ሸኔና ፋኖ ካሉ የሀገር ውስጥ ታጣቂ ኃይሎች ጋር ጽምዶ የተባለ ትብብር ፈጥሬ የብልጽግናን ግባተ መሬት ለማስፈጸም የመጨረሻው ምዕራፍ ላይ ነኝ እያለ በሚገኝበት ሰዓት ነው። ህወሓት በብልጽግና ቀብር ላይ ቆሜ 4 ኪሎን ዳግም እቆጣጠራለሁ ከማለት አልፎ የብልጽግና መሪዎች በጊዜ መሸሸጊያ ጠጋችሁን ፈልጉ የሚል ዛቻ በአደባባይ ያሰማ ቢሆንም በአብዛኛው የትግራይ ህዝብ ዘንድ ግን በባዶ ሜዳ ጦርነት እየቀሰቀሳችሁ ልጆቻችን አታስጨርሱ የሚል ከባድ ተቃውሞ እያስተናገደ ይገኛል። የህዝቡን ተቃውሞ በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችም የሚጋሩ ሲሆን ከሻቢያና ከግብጽ ጋር በሚደረግ ጥምረት ለትግራይ ህዝብ ለውጥ ማምጣት አይቻልም በማለት እየገለጹ ናቸው። የህወሓት ቡድን ከሻቢያና ከግብጽ ጋር በመጣመር የሀገሪቱን ሰላም ለማደፍረስና የትግራይ ወጣቶችን ህይወት ወደ እሳት ለማገድ ደፋ ቀና እያለ ይገኛል ሲሉ የሹምተንቤን ፓርቲ ከፍተኛ አመራር አቶ ሚኪ ተስፋዬ ገልጸዋል። የሹምተንቤን ፓርቲ ከፍተኛ አመራር አቶ ሚኪ ተስፋዬ ለጋዜጣ ፕላስ በሰጡት አስተያየት ላለፉት 50 ዓመታት ከጦርነቱ ውጪ የማያውቀው ህወሓት ከውጭ ኃይሎች ጋር በሚደረግ ጥምረት ለትግራይ ህዝብ ለውጥ ማምጣት አይቻልም። የህወሓት የ50 ዓመታት የፖለቲካ አካሄድ የኢትዮጵያን ወደብ አልባ በማድረግ ዋጋ እንድትከፍል አድርጓል ያሉት የፓርቲው ከፍተኛ አመራር ኢትዮጵያ ብሔራዊ ጥቅሟን እንዳታስከብር ማድረግን ያለመ መሆኑን ጠቁመዋል።
የጥምረቱ ቀዳሚ ፍላጎት ኢትዮጵያን አዳክሞ የራሳቸው ጥገኛ ማድረግ መሆኑን የጠቆሙት አቶ ሚኪ ከነዚህ ኃይሎች ጋር የሚደረግ ማንኛውም አይነት ጥምረት ምንም አይነት አዎንታዊ ውጤት እንደማያመጣ ተናግረዋል። ህወሓት ተመልሶ ለኢትዮጵያ ህዝብ ፍትህ፣ እኩልነት፣ ነጻነትና ክብር ያስጠብቃል ተብሎ እንደማይታሰብ የገለጹት አመራሩ ቡድኑ አገራዊ ሴት የሌለው ቀይ መስመራቸው ስልጣናቸውና ግላዊ ጥቅማቸው ብቻ ነው ብለዋል። የትግራይን የወርቅና የማዕድን ሀብት በማውጣት ወደ ውጭ የሚያሸሹበት ስርዓት መዘርጋቱን ጠቁመው ይህም ባሉበት ሁኔታ የትግራይ ወጣቶች ግን በአረብ ሀገራትና በሱዳን በስደት ለመከራ መዳረጋቸውንም ተናግረዋል። በቀጣይ መረጃ ጥምረት የተሰኘው ወታደራዊ ትብብር መስርተው በብልጽግና ላይ የጋራ ዘመቻ የከፈቱት የፋኖና ኦነግ ሸኔ ታጣቂዎች በስፋት የሚንቀሳቀሱበት ወረዳ ዋና አስተዳዳሪ መገደላቸው ተሰማ። በኦሮሚያ ክልል የደገም ወረዳ ዋና አስተዳዳሪ የሆኑት አቶ ተፈራ ደሴ በታጣቂዎች መገደላቸው ቢቢሲ አረጋግጧል። የወረዳው አስተዳዳሪ የተገደሉት ትናንት እሁድ ነሐሴ 17 2018 ዓ.ም በአካባቢው የሚንቀሳቀሱ ታጣቂዎች በፈጸሙት ጥቃት መሆኑም ታውቋል። በወረዳው የምትገኘው አኖቀሬ ቀበሌ ሊቀመንበር አስፋወሰን ኃይሌን ጨምሮ ሌሎች ቁጥራቸው በውል ያልታወቀ ሰዎች ጉዳት እንደደረሰባቸው የገለጹ የዞኑ የጸጥታ መዋቅር ምንጮች እንደተናገሩት ዋና አስተዳዳሪው የተገደሉበት ሰበብ የትናንት ከሰዓት በኋላ በደገም ወረዳ አኖቀሬ ቀበሌ ውስጥ በተፈጸመ የታጣቂዎች ጥቃት ነው። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበረ ምንጮች አስረድተዋል። የቀበሌ ሊቀመንበሩን ጨምሮ ጉዳት የደረሰባቸው ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና እያገኙ መሆኑንም ጠቅሰዋል። ቢቢሲ ያነጋገራቸው ምንጮች በመንግስት ባለስልጣናቱ ላይ ለተከፈተው ጥቃት ተጠያቂ ያደረጉት በክልሉ የሚንቀሳቀሱትን የኦሮሞ ነጻነት ሰራዊት ታጣቂዎችን ነው። ታጣቂ ቡድኑ እስካሁን ስለ ጥቃቱ መረጃ አላወጣም። የደገም ወረዳ ዋና አስተዳዳሪ ተፈራ መገደልን በተመለከተ ከክልሉ መንግስት የሚሆን ከሰሜን ሸዋ ዞን አስተዳደር የተሰጠ አስተያየት የለም። ቢቢሲ ከዞኑ ዋና አስተዳደሩ መረጃ ለማግኘት ያደረገው ጥረት አልተሳካም። በክልሉ ሰሜን ሸዋ ዞን ውስጥ ባለስልጣናት ኢላማ ያደረገ ጥቃት ሲፈጸም ይህ የመጀመሪያው አይደለም። በየካቲት 2017 ዓ.ም ሱሉልታ ወረዳ ዋና አስተዳዳሪ አበበ ወርቁ በታጣቂዎች መገደላቸው ይታወሳል። ኦነሰ በወቅቱ ባወጣው መግለጫም ለጥቃቱ ኃላፊነቱን ወስዷል። በዚያው ዓመት ታህሳስ ላይ ደግሞ የዞኑ የውሃ ጽህፈት ቤት ኃላፊ ስዩም አበራ፣ የዞኑ አደጋ መከላከል ጽህፈት ቤት ኃላፊ ጌታሁን እጄታ እና የዞኑ የፋይናንስ ጽህፈት ቤት ኃላፊ ሙሉነህ ግዛው ተገለዋል። ጥቅምት ላይ በተመሳሳይ የውጫሌ ወረዳ አስተዳዳሪ የሆኑት ንጉሴ ኮሩን ጨምሮ ከ45 በላይ ሰዎች የሚሆኑ የመንግስት የጸጥታ ኃይሎች መገደላቸው ነዋሪዎች ለቢቢሲ አፋን ኦሮሞ ተናግረው ነበር። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።